እኔና እሷ ጨርሰናል። ያው አውርተን ምናምን ጨርሰናል። እና ደግሞ ይህች ስለዚህ ነገር ከጠየቃችሁኝ ያው እቺንም ይዣለሁ። ያው አንቺን መጠየቅ ስላለብኝ ምናምን መጣ አንቺ ጋር ማለት ለዛ ብዬ እኔ ልጃችሁን ለልጃችን ራስ ለራስህ ሽምግልናው ትመጣለህ። እኔ ሰው የለም በዚህ ምድር እናትና አባቷ ጋር ይንተኝ እናትና አባቷ አይደለም። ጫማ ቀይረሃል ለራስህ የውስጥ ፓንት ቀይረሃል። ዳቦ ጠግበህ በልተሃል። ናውጣ ወደዚህ ና ዳቦ በልተሃል። ይሄንን ዳቦ ጠግበህ በልተሃል። ይሄን ዳቦ ጠግበህ በልተሃል። እኔ ላይ አትቀማመልብኝ። አንተ ቀይራችኋል ሲጀመር ፓንቱ ቀይሯል። ፓንት ምን ያስፈልጋል? ፓንት ላይ ለምን ዘለሽ? ፓንት ላይ መመርመር አለባችሁ። ዲኒ አንተ ልጅ እናንተ ገደል ግቡ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ዛሬ እንግዲህ በጣም ደስ ብሎኛል። በጣም እስከዛሬ ድረስ የለፈውበት የደከምኩበት ብዙ ነገር እናንተንም ሳስቸግራችሁ አስሬ ስንት ሽለጠለጠባችሁ ምናምን ከረሜ ነበር። አሁን ደግሞ ፍሬው ደርሶ ምናምን ፍሬውን ልንበላ ነው እና እንትን ነው ምንድነው መሰላችሁ እኔና እሚት ተስማምተን ምናምን ያው ከተስማማችሁ አንድ ላይ መኖር አለባችሁ ምናምን ስላላችሁ እናንተም ስላላችሁ እኔም ደግሞ በውስጥ ያሰብኩት ነገር ስለነበረ ግዴታ ደግሞ ቤተሰብ መፍቀድ አለበት ለዛ ነገር ማለት ነው። እኔና እሷ ጨርሰናል። ያው አውርተን ምናምን ጨርሰናል። ሻንጣዋን ምናምን አስይዤ ያላትን ጥቁር ፌስታል ምንድነው ኩርት ፌስታል ምናምን አስይዤ መጣስ ብቻ ነው የሚቀረን እና ግዴታ ቤተሰብ መጠየቅ ስላለብኝ እሙ ጋር መጣሁ። እሙ ጋር ነው መጠየቅ የምችለውና እሙን ልጠይቃት አስቤያለሁ። ምን እንደምትል አላውቅም፣ ግን ያው እንደምንወድር ስለምታውቅ ትፈቅድልኛለች ብዬ ነው ማስበው እኔ በራሴ ማለት ነው። እና እሙ ይሄን ያለም ትንሽ እንትን ሰው አይደለችም፣ ወጣ ያለ ሰው ምናምን አይደለችም። ይሄን ያለም ነገር አታጋነንም ብዬ ነው እሷ ጋር የመጣሁት። እና እንግዲህ ፈጣሪ ያርግልህ በሉኝ ይሄን ጮማ እና በቃ ዛሬ ወስዳታለሁ ብዬ አስቤያለሁ። እናንተ ደግሞ ምርቃታችሁ ያስፈልገኛል። ውለዱ ከበዱ አመት ያድርሰንና ገንፎ እንብላ በሉ እናንተ ማለት ነው። እስከ መቼ ነው ሻወር ቤት ምን እንደዚህ ፍራሽ እያነጠፍን ምንገኝ ይደረስብን? እስቲ ይሄን እንኳን ጸሎት አድርጉና መርቁ። እኔም እኮ ሽንት ቤት መሮሮ ደብሮኝ እኮ ነው ወደ ቤት መውሰድ የፈለኩት ገባችሁ? እና ብቻ ዋናው ጉዳያችን አሁን እሙን ጠርተን ምናምን መጠየቅ አለብንና እንደ ትልቅ ሰው ምናምን ያው ውስጥ ነች እሷ እና ልጥራትና ፈጣሪ ይርዳል። እና ደግሞ ይህች ስለዚህ ነገር ከጠየቃችሁኝ ያው እቺንም ይዣለሁ። አሪፍ ነገር ነች። እሙን እንግዲህ እናባብልበታለን ብለን ያሰብነው በቃ ተሳክቷል ነው የምላችሁ። ዛሬ ይሳካል። እሙ ይቺን እጇ ላይ ገፍተር ሳረግባት አረ በቃ ወሰዳት ምናምን ነው ተዳ እሙ እንዴት አደርስ ደሞ የሆነ ዝም ብሎ ገብተና እንደምትምጥራ ፍጣራ ሰላም አደርስ እንዴት አደር ምንድነው አይ ምን ያው እንግዲህ እኛ አቅማችን ደርሶ እንትን ነው አድገን ምናምን ያለውን ነገር ታውቂያለሽ ብዬ አስባለሁ። እኮ ያው መሻገትማ ትንሽ ነው እኮ የሚቀረኝ እና ብዙ ነገር አሰብኩኝ አወረድኩኝና ያው አንቺን መጠየቅ ስላለብኝ ምናምን መጣሁ አንቺ ጋር ማለት እቺ አንቺ ትንሽ እንደ የሆነ ነገር ብዬ ያመጣኋት ትንሽ ግን መጀመሪያ ግን ላስረዳሽ እንትን ነው ምንድነው መሰለሽ እኔ ብዙ ያሰብኩት ነገር አለ ዳኒ የሆነ ነገር ስታወራ ታራዝ ፍላጎት አሁን የመጣው ለምንድን ነው? ሲቀጥል ደግሞ ይሄ ምንድነው? ዘይት ነው ምንድነው? ጭቃ አልፈልግም አይደለም እንደዛ አይደል ዘይት አይደለም ከዘይትም የባሰ ትልቅ ነገር ነው። ምን ሆነሽ አይታየሽም እንዴ? ምንድነው? ሻምፖ በፈጣሪ ስሚ ያው እንግዲህ እኔ ምንድነው መሰለሽ ያው እኔ ፍቅር ላይ ነው ምናምን ያው አትበል 10 ጊዜ ዝም ብለህ በቃ አውራ ያው አትቆጭኛ አለ እሺ በቃ እኔ አሁን ፍቅር ላይ ነው ምናምን ያለው እሺ ምን ፍቅር እና ያው ማፍቀሬ ምናምን ስለምታውቂ እሺ ትይኛለሽ ብዬ ነው የመጣሁት እና እንደ አጋጣሚ ደግሞ እኔ ከኔ ጋር ነው ፍቅር ያዘው ካንቺ አይደለም ከማጋ እንደሆነ አታውቂም ነው ሁለታችሁ ጨርሳችሁ ሁኔ ምን አገባኝ
እኮ ያለውን ነገር እኮ ላስረዳሽ ነው። መጀመሪያ ተረጋጊ። እንደዚህ ስትሆኝ አያምርብሽም። እሺ እንትን ምንድነው መሰለሽ እኔና እሚት ምናምን ተነጋግረናል እና ግዴታ ያው በወጉ በስነ ስርዓቱ በማድረጉ ምናምን መደረግ ስላለበት እኔ አንቺ ጋር ሽምግልና ምናምን መላክ ስላለብኝ ያው ሽምግልና ምናምን መልካቸው ሰዎች የሉ እንዳለ ሽባ ናቸው ማለት ከኔ ያንሱ ናቸው። አሁን የኔ ጓደኞች ህፃን ናቸው። ህፃን ብልክልሽ ደግሞ ደስ አይልሽ። ለዛ ብዬ እኔ ልጃችሁን ለልጃችን ማን ነው ለኔ ብዬ መጣሁ። ማለት አልገባኝም። እግዚአብሔር የምታወራው ነገር ማለት ነው። ይሄ ቀላል ነገር እኮ ነው። ይሄ ምንድን ነው ያዝከው? ይሄ እንደ እንትን በይ በቃ እንደ ጥሎሽ ነገር ብለሽ አስቢ። በቃ ጥሎሽ ዘይት ነው ተመጣጣ ዘይት አነሰ ዘይት ደግሞ አይደለም እኮ እና ምን ሲጀመር ቆይ ዳኒ እኔ ግርም ያይ ማለት ነው። ለምንድን ነው አንተ ቆመ እንደዚህ እኔን የምታወራኝ? ፍላጎትና የሆነ ስተኛ የመጣህበት ነገር ነው። ለምን ብለን የመጣኸው? እሺ ይኸውልሽ እንደ ትልቅ ሰዎች ተግባብተን ምናምን ማውራት እንችላለን። ስለዚህ በቃ ልጃችሁን ለኔ ስጡ እያልኩ እንደ ትልቅ አሁን እኔ ምንም ብል አልኩ ነው የመጣኸው ራስ በራስ አዎ በቃ እኔ ገብቶሻል እኮ እንጂ እናቴ እየቀለድክ ነው አይደለም? ጌታ ነኝ የምሬ አንተ ጌታ ነህ በል ጌታ ነህ በዚህ ላይ እንደማወጣው ራስ ለራስህ ሽምግልናው ትመጣለህ። እኔ ሰው የለም በዚህ ምድር ደህና ሰው የለም። እኔ ደህና ሰው ማለት ላክልሽ ከኔ አሁን ደህና ሰው አሁን እኔ ምን ያዝ ልሰማላገጭ ነው ያረካታው እግዚአብሔር ማላገጭው ነው ያረካታው። እኔ ወዳታለሁ ምንድነው ይሄ ያስከው ሲጀመር አሲል ነው እንዋደዳለን ተዋደዱ በቃ ከተዋደዳችሁ ተፈቀዱ። ስለዚህ እኔና እሷ ተነጋግረናል ተጨርሰናል። በቃ መሆን ያለበትን ነገር እያረኩኝ ነው እንደ ቤተሰብ። አንቺ ጋር የሆነች ጥሎሽ ቢጤ ይዤ መጥቻለሁ። እንደ ሽማግሌ እየጠየቅኩሽ ነው። ልጅሽን ስጪኝ ነው መጥሽ በቃ እኔ ልጅ እኮ አለች ሲጀምር ነው ልጅ አይደል እንዴ ልጅ በቃ እህትሽንም ቢሆን ስጪኝ ያልኩት እኔ ሌላ ነገር እኮ አልጠየቅኩም። አንቺ ቆይ እንድትወልድ ምናምን አትፈልግም? እሷ አትፈልጊም? አንቺ እኔ ላይ መድኃኒት ይውለድና እኔ እንድትወልድ ምናምን ነገር ይሄ ይዘህልኝ የምትመጣው ሲቀጥል ደግሞ አንተ ይሄ እኮ ከባድ ነገር ነው። ለጥሎሽ ሲቀርብ እኮ ከባድ ነው። አንቺ ምን ሆነሽ ነው ማለት እናትና አባቷ ጋር ይሄን እናትና አባቷ ነው። አረ እኔ ይሄን ካልተቀበልሽኝ አልወጣም፣ ካልሰጠሽኝ እሱ አልወጣም። እናቴ እኔ ካይዘውታ ትይዣለሽ እንዴ? እኔ እንደውም እንደ ሰውየውን ከራሳቸው ስንት ቦታ ለፍቼ ነው ያመጣሁት ላንቺ ቢ ለኔ ብለ አዎ እኔ ምን ቸግሮኛል ብዬ ካለው አይ ለሷ ብዬ ነው አንድ ሰጪ ነው በቃ ለራሷ እንካ ምንድነው ይሄ ላርጎ ነው። እኔ እኮ ተነጋግረናል ከሷ ጋር እኮ አንቺ ማስፈቀድ ስላለብኝ እኮ ነው እዚህ የመጣሁት እኮ እኔ ብቻ ሲጀመር ሳይመስመት አለብኝ። ሲቀጥል ደግሞ በየትኛው ዓለም ነው የሚያገባው ሰውዬ መጥቶ ሽምግልና የሚጠይቀው? ራሱ መጥቶ ሽምግልና የሚጠይቀው አሁን ምን ችግር አለው? አሁን እኔ ሽምግል በቃ አልችል እንትን ነው የለኝም ሰው ምናምን እኔ አመጣው ምን ችግር አለው? እኔ ይሄ ሽምግልና ምናምን የምትለው ነው። አሁን አንቺ አሁን ሽምግልና ምናምን የምትይውን ትተሽ ሰውዬውን ትተሽ ለምን ያለውን ነገር ጠይቀሽ ምናምን አሰጨኝም ልጁ? ኦኬ እሺ እሷን የምታስተዳድረው ምንድን ነው? ሽምግልና መጣሽ እንበልና ማለት ነው አንተ ማስተዳደር ትችላለህ? ያው ለማስተዳደሩ እንግዲህ አብረን ሰርተን ከበላን ከጠጣን ይበቃል። ይሄ አብረን እናደርጋለን አብረን እንሰራለን ወደዛ ቃል ማለት አይሰራም። እሱ በዚህ ዘመን አይሰራም። የግድ የሆነ ነገር መኖር አለበት። ጫማ ቀይረሃል ለራስህ፣ የውስጥ ፓንት ቀይረሃል። አሁን ነጠላ ነው የለበስኩት። የውስጥ ሱሪ ቀይረሃል ለራስህ። አሁን ላይ ደሞዝ አልደረሰም እገዛለሁ። ጥያቄ መልስ በቃ በስንት ስራት እንግዲህ መታ ላሉ በቃ እንደዛ ላስበህና እኔ ደግሞ የምጠይቅ ጥያቄ መልስ። እሺ አሁን ምን አገናኘው ነው የውስጥ ሱሪና የውስጥ ፓንት ምን አገናኘው ከሷ ጋር? ያገናኘዋል አበላው ማርስ ብላ ያገናኘዋል። መጀመሪያ ወንድ ልጅ ሱሪ መቀየር ሳይሆን ፓንቱ መቀየር ከቻለ ነው ሰው ልጅ ሌላ ቦታ የሚሄደው። ዳቦ ጠግበህ በልተሃል? ናውጣ ወደዚህ ና። ዳቦ በልተሃል? አሁን ቁርስ በልቻለሁ። ምን ሆነሽ ነው ዳኒ? እግዚአብሔር እየቀለፋለ ነው። አሁን ቁርስ በላው። እሺ ምን ሰው ለማስተዳደር እኔ ስለሚታለም ሌላ ሴት ለማስተዳደር አንተ ብቁ ነው ወይ? በዚህ ሰዓት አንድ ሰው ሁለት ዳቦ ከበላይ ይበቃዋል አይደል እንዴ?
በቃ አሁን በቂ ነው። ጠዋት ቁርስ ሁለት ዳቦ ከምናምን ጋር ብለውኝ በቃ ይበቃ። አንተ መርዝ ብላ አሁን ዛሬ ሰበላው አይደለም ማውራት እና ምንድነው ታዲያ? አንተ ይሄን የማረግ ችሎታ አለህ ወይ? ልጅ ቢመጣ ማሳደግ ማለት ችሎታ አለህ? ኦሆ ዳቦ ጠግበህ በልተሃለሽ ልጅ ነው አጥግብ ያበላታል። ጃኒ የምን ዳቦ ነው የምታወራው? ዳቦ ቤት የሚሰራ ዳቦ መርዝ ብላና እናቴን ግራ እያጋባሽ ነው። ምን ሆነሽ ነው? ዳቦ ጠግበህ በልተሃል? ስንት አይነት ዳቦ ነው ያለው? ሁለት ዳቦ ሰው ከበላ ይበቃውም። ዳቦ ጠግበህ በልተሃል? ይሄንን ዳቦ ጠግበህ በልተሃል? ይሄን ዳቦ ጠግበህ በልተሃል? እኔ እኮ አዎ አልኩሽ። አሁን በልቻለሁ ሁለት ዳቦ። አይበቃ? ኧረ መርዝ ብላ እግዚአብሔር ከምን አይነት ሰው ጋር ነው ብሎ ገጠመው? መርዝ ምን አስበላኝ? አሁን እኔ እንዴ እሷ ካለች ሰርታ ታበላኝ ምን ችግር አለ? የተፈጠረ ያለው ማን ነው? መጀመሪያ እኔ እዚህ ጋር መጥፎ ነገር አታስወራኝ። ተው እሺ። አሁን እህትሽን አስጭኝ። እኔ ግፋታ ነገረኝ። ሁለታችሁ ተስማምታችኋል? እኛ ተስማምተን ጨርሰናል። በቃ አሁን ዳቦ ምናምን አያስብልም። ዳቦውን ሰርተን እንበላለን። በቃ ሀብት ምናምን ካልሽኝ ደግሞ ሀብቴ በቃ እሷ ነች። አብረን እንሰራለን፣ አብረን እንበላለን። ሀብቴ እሷ ናት። አዎ ከእሷ ሌላ ማን አለ? እሺ ጥራት ሲጠይቅ ራሱ ሌላ ነገር ነው የሚጠይቅ። በፊት ማለት ነው ተስማምተህ መጣለህ እሷ ነች መሰለኝ። ግቢ አልተዘጋም በር ስሜታችሁ ብቻ አልጋ ላይ ለመጋደም ብቻ ለምኮ ሰው የሚጋባው። እሺ አንቺ አይባልም። አዎ እንደዛ ለመጋደም አይደለም ሰው የሚጋባው። ብዙ ለፍትናዎችን መቻል ትችላለህ። ችግር ቢመጣ መቋቋም ነው። ወደዚህ አሚቴ ይኸውልሽ እኔና አንቺ ተስማምተን ምናምን አልነበር? ከዛ በቃ ያለውን ነገር ነገርኳት ማለት ነው። ከዛ አሁን በቃ ሁለት ዳቦ በልተሃል፣ አንድ ዳቦ በልተሃል አስጨነቀች። ስለምን እያወራችሁ ነው? ጭራሽ ደግሞ እኔ አንቺን ለማግባት ፓንት ምናምን ፓንት ምን ያስፈልጋል? አያስፈልግም። የአንቺ ፓንት ካለሽ አይበቃም? አንተ ልጅ ጤነኛ ነህ? እና ምንድነው እሺ የምትይኝ ታዲያ? እንዴ ለምን ቁጭ ብላችሁ አታወሩም? መጀመሪያ ሽምግልና መጥቶልሽ እኮ ነው። ቁጭ አለን። ምን ልጆትን ካልሰጡኝ ማን ነው እህትሽን ካልሰጠሽኝ እኔ ቁጭ ብዬ አላወራም። አንቺን እየጠየቀ ነው። መጀመሪያ ተስማምተናል። ተስማምተሻል። ምንድን ነው የምትስማማው እኮ? ስለምን ጉዳይ እያወራችሁ ነው? መጀመሪያ ስለሁለታችሁ ፍቅር ሌላ መቼም እኛ ስለሁለታችሁ ሌላ እንግራለን እንዴ? እሺ ተስማምተሻል? ተስማማሽ? ባለፈው ወሮ ነው። አዎ እሺ። እና ታዲያ ለምን እንዳላወቀ ትሆኛለሽ? ተስማምቻለሁ አልተስማማም። ባለፈው አውርተን ነበር። እንቻት መተሻት ምናምን አይደለም ታስረጃው። ተባባልሽ ተረጋጋልሽ ማስረጃት ተግባባችሁ? አውርተን ነበር። አዎ ነሽ ወደዚህ በቃ ተግባባችሁ? አዎ በይ። ካልተግባባህ አልተግባባም እኮ ያወራነው ነገር አለ። ወይኔ መድኃኒዓለም አንተ ስንት ፊት ላይ አሁን አንተም በምትለው ምን አለ እንዳገለኝ በፍቅር ጉዳይ ተስማማችሁ? ያወራነው ነገር አለ። አዎ ግን ያወራነው እኔ ስለ ፍቅር ነው፣ ስለ ወሬ አላወራውም። በቃ አዎ ተስማምቻለሁ። አልተስማማም በቃ አለቀ። እኔ ላይ አትቃወምልብኝ። ምን እዛ ውጪ ተቃውሞ አላቅልኝ። ተስማምተናል። እኔ እና እሷ ተስማምቻለሁ። እኔ ስለምጠይቅሽ ጥያቄ ስላለኝ ነው። ተስማምተሻል? ጥያቄ ስላለኝ ነው። ተስማምታችኋል? ግን እኔ የተስማማሁበት በቃ ተስማምተናል። ልጠይቃት በቃ አንተ አገባባውን በይሳል። ይኸውልሽ አሁን እኔ ለአንቺ ብዬ ጥሎሽ አምጥቻለሁ። ምንድን ነው ወደዛ ለእሷ ብዬ ከየት እንደለፍቼ እንዳመጣሁት ከፍታቴው ከፈለግሽ ሚስት ለመሆን ዝግጁ ነሽ? ላርጎ ነው እኮ ያለው። ሚስት ለመሆን ዝግጁ ነሽ ወይ? አሁን ላይ እኮ አይደለም። እኔ መቼም ብቻ ፍቅረኛም ስትይዢ ያው የሚስት እንትንሽ ነው የምትሄዱ እኮ ቶሎ ብለን እኮ አይደለም። ሲጀመር ገና ብዙ ማድረግ ያለብን ነገር አለ። ፓንት ቀይራችኋል? ሲጀመር እኮ ፓንቱ ቀይሯል። ፓንት ምን ያስፈልጋል? ፓንት ላይ ለምን ዘለሽ? እኔ ዘለሽ ፓንት ላይ አሁን ፓንት ነው። አዎ ከዛ ነው የምጀምረው። የሰው ልጅ ዳቦ ወደ እንጀራ ለመሄድ ራሱ ዳቦ መጀመሪያ ቀድሞ መብላት አለብን። ከዛ ፓንትህን መቀየር ስትችል ካልሲን በአንድ ካልሲ ስትበሰብስ ሚስት ጋርና ወንድ ጋር መሄድ ይሄ ድሮ ቀርቷል። እሺ ይሄ ድሮ ማለት ነው። ሰው በአንድ ነገሮች አብሮ መሆንን ድሮ ቀርቷል። ያ በፍቅር ዘመን ማለት አሁን ፍቅር የለም። ሁሉም በጥቅም ነው። እሺ አንቺ ምን አለሽ ነው፣ አንተ ምን አለህ ነው ጉዳዩ። አሁን ዘንድሮ ያለበት ዘመን እኔ በቂ ያለ ምን አለክ እስቲ ቤት ውስጥ ምን አለ? ፍራሽ አለ።
ዳቦ ለመብላት ጠግበህ ፍራሽ አለ ግን አይምሮ ቶሎ ብሎ በቃ መጋደሚያ ነው የሚያስበው አይደለም ቁጭ እንዴ ለመብላት እኮ ዳቦ ለመብላት እኮ ፍራሽ ያስፈልጋል ቁጭ ብለን ካልሆነ እንዴ እንበል እሺ ከዛስ ፍራሽ ሌላስ ብረት ድስት አለ አይተሻል አይተሻልም ቤቱ ሄደሽ ነበር አንድ ቀን ነው ሄደሽ ነበር እዛ እና እሺ ፍቅረኛ ማሞች አይሄዱም ቤት ለቤታቸው እግዚአብሔር ነው በቃ ለዚህ ነው በቃ መጀመሪያ ፍቅረኛ የሚለው ጋር ስትገቢ መጋደምሽ አይቀርም ኧረ አልተጋደምንም ምንም ነገር አላደረግንም እኛ እንዴ ምንድነው ቀጥታ እዛ ላይ የምትወጪው አንቺ እንዴ እናንተ እኮ ስለማውቃችሁ እኮ ነው እኔ እኮ ተቀማመልኩ እኮ ነው እኮ እሺ አሁን እኔ ፍቅረኛዬ ነች እንዴ ካልነኳት ካልሳምኳት ከቁጭ ካላልን አብረን ይሆናል አይሆንም መሳምሰላ ነገሮች ቀርቶብን ምስትምትለው ነገር ቀርቶ ብትሰራ ላብላብ ብትል ምናምን ብትብሸት ምናምን አይሻልም ብትሰራ ላብ ብታመጣ እንደ ወንድ ብትሸት አይሻልም አንቺ እኔ ካልገማው እኔ እንዴ አዎ ካልገማው ወንድ አይመስለኝም አንቺ እንደዛ ነው ሽቶ ይሻል እኔ በላቧ አላምንበትም በቃ ሽቶ ነው የሚሻለው በላቧ እኔ እኮ ምክንያት ስላለኝ ገና ለገና እንዴ ሳሚን እዛ አራሩጩ ሳሚን ከፈለሽ እሷ እኔ አትፈልግም ሽቶ ነው ማለት ነው እሱን ተውና ሲጀመር እናንተ ያወራነው አሁን ባሁን እንድመጣ ሲጀመር ከመሳፍ ነው ያወራንበት መንገድም ደግሞ ሌላ መንገድ ነው እንዴት ነው አንተ ራስ በራሱ ሽማግሌ ሆነ የምትመጣው አንደኛ ይሄን ጥያቄ እንድትመልስልኝ ፈልጋለሁ ይሄ ራሱ እኮ ንቃት ሁለተኛ ሽማግሌ በዚህ ሰዓት እንልካለንም ብለን አላወራንም ሶስተኛ ደግሞ ሽማግሌ ያለበት ሽማግሌ የሚላክበት ሰዓት አይደለም እኔ መሯሯጥ ሰልችቶኛል አስሬ እዚህ ቤት ደረሰብን ምን አለብን ምናምን እሷን እየጠበቁን ችግር ውስጥ መግባት አልፈልግም ንጹህ ሆናችሁ ደረሱብን በቃ እንጋባለን ሰርተን እንወልዳለን ፏ እንላለን በቃ አያስፈልግም ሌላ ጣጣ ምናምን በአንድ ጊዜ እኮ ምን ነገር የለም ገና ብዙ ማስተካከል ያለባቸው ነገሮች አሉ ሲጀመር እያንዳንዱ ነገር አውርተን ነበረ አሁን አዲስ ነገር ምን መጥቶ ነው በአሁኑ እንደዚህ በቶሎ እንደዚህ ያረከው ፍቅርሽ በጣም እንዴ ምናስበው ነው ፍቅርሽ አንገብግቡት ዋናው ነገር አሁን በቃ እኔ እሷን መጥቼ በጠየቂ ነው እሷ ከፈቀደች ሌላም ጊዜ ሊሆን ይችላል በቃ ምን አጨናነቀሽ አንተ ሲጀመር አንተ የልጅቷን ጉዳይ ጨርሳል የት ነው የሴትዮ ጉዳይ የማለት ሚስቷን ባሌ ነው ብላ እሷ ታወቀ አይደል እንዴ በቃ እኔ አይደለሁም አይደል የበፊት ታሪካችን ነበር አለቀ በቃ ከራስ አንደበት ነው ታዲያሱ እኮ መናቀው እኮ ከዳኒ አንደበት ነው ሚስት አይደለችም ወይ ደግሞ የበፊት ታሪኬ ነው የሚለው እኮ ካንተ ብቻ ነው እሷ ደግሞ ብዙ ታሪክ አለኝ ብዙ የሚቀጥሉ ነገሮች አሉ እያለች ነው ልጅም አለኝ ብላ ደግሞ ዋናው ነገር ደግሞ ስለ ልጅቷ ነው የሚያሳዝነኝ አንቺ ራሱ ስለዚህ ጉዳይ ሳታጣሪ ይሄ ነገር ሳታጸጂ እንዴት ነው ከሱ ጋር ለማውን ራሱ ምትስማሚልኝ በእናትሽ እሺ ምንድነው አርግምትኝ እኔ እኮ ጨርሻለሁ ከሴትዮዋ ጋር ምንም ነገር እንደሌለኝ ጨርሻለሁ ሳይሆን አሁን እሷ ስታወራው ነው እኔ ራሱ እንደለኝ ማለት ነው ለምን አንደኛ ስለዚህ ሴትዮ በደንብ ጥርት አድርጎ እኔ ህይወቴ ላይ ማንንም ሰው መጥቶ እንዲበጠብጠኝ አልፈልግም ህይወት ከጀመርኩ በኋላ ስለዚህ ተለዋውጭ አይደለም ስለዚህ የዚህ ሴትዮ ጉዳይ መጀመሪያ ጥርት አድርገን በራሱ አንደበት በአንተ ሳይሆን በራሱ አንደበት ስለ ትክክለኛውን ነገር መስማት ፈልጋለሁ ከዛ እሷ ነገር አጣርተህ ስትመጣ ማለት ነው ማውራት የምፈልገው ነው ዲኤንኤ መመርመር አለባችሁ ዲኤንኤ አንተም ልጅቱ የተወለደችው በእናንተ መሀል የችልጅ መሰቃየት የለባትም ልጅ ከሆነች ቀድ ብለህ ታሳድጋታለህ ልጅ ከሆነች ማለት ነው የምን ዲኤንኤ ነው የምታወሪው ጨርሰናል እኮ ምንም ጨርሰናል ሳይሆን እውነተኛ የእቺ ሴትዮ ጋር ምንም ታሪክ ሁለታችሁ ለምን ምን ስለዚህ ልጅ ከሆነች ልጅ ክሮት ልጅ አይደለች ደግሞ ግልግል ልጅ አይደለች ባፋ አይደለም አንተ ደግሞ በቃ ልጅ አንቺ አፍን ዝጊ በቃ ምን አገባሽ ልጅ አይደለችም አልኩኝ አይደለም ለምን ይፈራው ለምን ካረረች ዲኤንኤ ማድረግ ለምን ይፈራው አንቺ መጀመሪያ አታውቂም ነበር አቺ ለምን ይፈራው ልጅ አይደለች ልክ ዲኤንኤ ስለምን ደነገርከው ሴትዮዋ እያስመሰለች በቃ ይሄ ደግሞ ታወቃ የሆነ ታይም ስልክ አንቺ አውርተሻት እኮ እንደዛ ብላ ነበር ስታስመስል እንደነበር አውቀሻላ በቃ ዲኤንኤ መደረግ አያስፈልግም ሲጀምር በቃ የሴትዮዋን ነገር መርሳት ነው ያለው ለምን ሰው ሴት እኮ ነው እቺ ልጅ እኮ ያለ አባት ማድረግ የለባትም አባቷ ከሆነና በፊት ታሪክ ከነበረ ምናልባት ተፈቅዶ ሊሆን ይችላል አልፈልግም በቃ እኔ ዲኤንኤ ማድረግ አልፈልግም ወደረ የምታደርገው ለምን ማድረግ ካላረክ ደግሞ እዚህ ጋር ያለው ህይወት ይቆማል ማለት ነው ትመርጣለህ ወይ ከሴትዮዋ ጋር ዲኤንኤ ታደርጋለህ ወይም ደግሞ እኔ ጋር ያለን ነገር ታቆማለህ አለቀ የምራችሁ ነው ይሄ ወስንበትና በቃ ዲኤንኤ ማድረግ ምንም የሚያሰራ ነገር የለም የሰው ልጅ ንጹህ ከሆነ እኔ ማንንም የፈለገው ለምን አደረግም 10 ጊዜ ለምን የፈለገው ያደረገ ንጹህ ካልሆንክ ግን ትፈራለህ የሆነ ነገር አለ ማለት ነው
እናንተ ገደል ግቡ። አንተ አታረግም። ይዘህ ሂድ ኮልኮሌ ይዘህ ሂድ። ሲጀመር ከየት እንዳመጣኸው እራሱ አላውቅም። የሆነ እንትንም ነበረው እና ባለፈው ፈለገው ቻርጀር ነበር